ዲያቆን ዘማርያም ይድረስ ለትዝታ ሳሙኤልና ይድረስ ለዮናታን አክሊሉ ሲል መልእክት ላከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ እንደምን አላችሁ? የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሰን አደረሳችሁ። በሰሞኑ ታቦተ ሕጉን በተመለከተ ዮናታን አክሊሉና ትዝታው ሳሙኤል የተባሉ ግለሰቦች የሐዲስ ኪዳን መሰዊያ የሆነውን ታቦት ዩቲዩብ ያወረዱት ኦርቶዶክሳውያንን ቤተክርስቲያንን ለመሳለቅ የሞከሩት እነዚህ ሁለቱ አካላት ነው የዲቤት ጥሪ ቀርቦላቸው ከብሉይ ኪዳን ከሐዲስ ኪዳን ከመጽሐፍ ቅዱስ ከገድላት ከድርሳናት ከቀደምት ቤተክርስቲያናችን አባቶች ቤተክርስቲያናችን ከምትቀበላቸው ከየትኞቹ መጽሐፍቶች ማስረጃ ማቅረብ የምትችል ከሆነ ለምን ገለልተኛ በሆኑ ቤቶች ለምሳሌ እንደ ቴዲ ሐዋሳ ቤት አንወያይ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ ውድ ቤተሰቦች እንዴት አላችሁ? ይህ ያሮስ ነው። በነገራችን ላይ ያሮስ እይታው እየቀነሰ ነው። ሰብስክራይብ አታደርጉም፣ ላይክ አታደርጉም፣ ሼርም አታደርጉም። ለምን እንደሆነ ባይገባኝም ኦርቶዶክሳዊ መረጃዎችን ማድረስ ማቅረብ ማምጣት ከባድ ነው፣ ፈተና አለው። ግን ደግሞ እናንተ ሼር ብታደርጉ ላይክ ብታደርጉና መረጃውን ብታዳርሱ በጎ ነው ብለን እናስባለን። ግን ያደረጋችሁ ስላይደለ በጣም እናዝናለን። ቢሆንም ወደ መረጃዎቻችን እናምራለን። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆ። ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። ሰላማችሁ በድጋሚ በዝት ይበል። እንግዲህ በዓለ ጥምቀት እየቀረበ ነው፣ በዓል እየደረሰ ነው። እንኳን አደረሳችሁ ለማለት ወዳለሁኝ። እንግዲህ ከዚህ ጋር የተገናኘ አንድ መረጃ ላቅርብላችሁ አይደል? አሁን እሁድ ዕለት ነው 10 እንግዲህ ገሃድ ይባላልና ይጾማል አይጾም፣ ይበላል አይበላም፣ እንዴት ነው? ብዙዎቻችሁ ጥያቄ ያቀረባችሁ እንደሆነ እየሰማሁኝ ነውና እንበላለን እንዴ? እሁድ ነው፣ ጾም ተፈቷል። ግን ገሃድ እሁድ ነው የሚሆነውና ገሃድ እሁድ ሲውል እንዴት ነው የሚደረገው? ምን ጾመው እስከ ጥሉላት ነው? ምን ጾም ከሆነ እንጾማለን ቀርቦ ነገር። እስኪ ምን ትላላችሁ? ያው የቀረበ ሲመጣ ማስታወስና ማስጠንቀቂያ መልእክቶችን መላክ ግዴታ ስለሆነ ነው ምልከው ማሳውቃችሁና እስኪ ከዚህ አንፃር ምን ትላላችሁ የሚለውን ነገር ለእናንተ ልተው። በቀጥታ እስቲ ወደ መረጃዎቻችን ላምራ አይደለ? እስኪ ተከታትለን እንመለሳለን። ነገ ጥር 8 ቆይ እንዳታሳልፈው። ነገ ጥር 8 ጾመ ገሃድ ወይም ደግሞ የገሃድ ጾም ነው። አዎ የጥምቀት የገሃድ ጾም ነው። ዋዜማው እሁድ አይደለ? ለምን አረብ እንጾማለን ልትሉ ትችላላችሁ። ነገር ግን የቤተ ክርስቲያናችን የሥርዓት መጽሐፍ ፍትሐ ነገሥት በአንቀጽ 15 አንቀጸ ጾም ላይ እንደዚህ ብሏል። የጌታችን የልደት በዓል ገና እና የጌታችን የጥምቀት በዓል ኤጲፋንያ ሁለቱም የገሃድ ጾም አላቸው ይላል። የገናን ገሃድ በተመለከተ ከአንድም 2-3 ቪዲዮ ሰርቻለሁኝ። ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ዛሬ ግን ስለ ጥምቀት ገሃድ እንነጋገራለን። ይሄ ቪዲዮ ያለችው ቀን አንዲት ቀን አጭር ቀን ናትና ጠቃሚ ቪዲዮ ስለሆነ አድራ ለሁሉም ሰው እንዲዳረስ በደንብ አድርጋችሁ ኮፒ ሊንክ እያደረጋችሁ ቪዲዮን እስከ መጨረሻ ተከታተሉት። እሺ አጻጻሙ እንዴት እንደሆነ ልንገራችሁ፣ በደንብ ተከታተሉኝ። ጥምቀት ከማክሰኞ እስከ ቅዳሜ ቀን ድረስ ከዋለ፣ አዎ ጥምቀት ከማክሰኞ እስከ ቅዳሜ ቀን ከዋለ ማለትም ጥር 11 ቀን የምትውለው ከማክሰኞ እስከ ቅዳሜ ቀን ባሉት ቀኖች ውስጥ ከሆነ በዋዜማው ማለትም ጥር 10 ቀን እስከ ይሰርቅ ኮከብ ወይም ደግሞ ኮከብ እስከሚወጣ ድረስ እስከ ምሽቱ 1 ሰዓት ድረስ አባቶቻችን 13 ሰዓት ድረስ ይሉታል። እስከ ምሽቱ 1 ሰዓት ድረስ ጾሙ ተብሎ በፍትሐ ነገሥት ታዘዘናል። መቼም ግልጽ ነው ብዬ ነው። ማክሰኞ ቀን 11 ከሆነ ሰኞ ቀን እስከ ምሽቱ 1 ሰዓት ድረስ የዋዜማው ይጾማል ማለት ነው። ቅዳሜ ቀን ከሆነ ደግሞ ጥር 11 የሚሆነው አርብ ቀን እስከ ምሽቱ 1 ሰዓት ድረስ ይጾማል ማለት ነው። እሺ በዓለ ጥምቀቱ እሁድ ቀን ቢውል ወይም ደግሞ በዓለ ጥምቀቱ ሰኞ ቀን ቢውል ማለትም ጥር 11 ቀን እሁድ ቀን ወይም ደግሞ ሰኞ ቀን ቢሆን የእሁድ ዋዜማ ቅዳሜ ስለሆነ ቅዳሜ ስለማይጾም ሰንበት ስለሆነ አርብ ቀን ቀድመን እንጾመዋለን ማለት ነው። የሰኞ ቀንም ደግሞ ዋዜማ እሁድ ስለሆነ ቀድመን አርብን ቀን እስከ ምሽቱ 1 ሰዓት ድረስ እንድንጾም
በፍትሐ ነገሥት አባቶቻችን አዝዘውናል። ይሄ ማለት ግን ሁላችሁም ማሰብና ማወቅ ያለባችሁን አንድ ትልቅ ነገር ልንገራችሁ። ቅዳሜና እሁድ ሰንበት ስለሆነ ስለማይጾም ነው እንጂ አርብ ቀን ቀድመን የጾም ነው። ቅዳሜና እሁድ ግን የፍስክ ምግብ ሥጋ ይበላል ማለት አይደለም። አዎ ቅዳሜና እሁድን አንውልበትም አንጾመውም ነው እንጂ የፍስክ ምግብ ይበላበታል ማለት አይደለም። አይበላበትም። የፍስክ ምግብ የምንቀምሰው ጥር 11 ቀን ነው ማለት ነው። እሺ ለምሳሌ የዚህ ዓመት ጥምቀት ጥር 11 ቀን መቼ ቀን ነው የሚሆነው? ሰኞ ቀን ነው የሚሆነው አይደለ? ጥር 11 ዋዜማው ደግሞ መቼ ነው? ጥር 10 ማለት እሁድ ቀን ነው። እሁድ ቀን ስለማይጾም ስለማይዋል ሰንበት ስለሆነ መቼ ቀድመን እንጾማለን ማለት ነው? ነገ ጥር 8 አርብ ቀንን እስከ ምሽቱ 1 ሰዓት ድረስ እንጾማለን ማለት ነው። ይሄ ማለት ግን ቅዳሜና እሁድን የግድፍት ምግብ እንመገባለን ማለት አይደለም። ሰኞ ቀን ጥር 11 ነው የምንገድፈው ወይም ደግሞ የፍስክ ምግብ የምንበላው። ቅዳሜና እሁድን አንውልበትም። የግድፍት ምግብ ሳንበላ ግን ጾሙን ብቻ አስበነው እንውላለን ማለት ነው። በነገራችን ላይ ጾመ ገሃድ ከሰባቱ የአዋጅ አጽዋማት አንዱ ሲሆን ጾመ ገሃድን የሰሩልን ቅዱሳን ሐዋርያት ሲሆኑ ያጸኑልንና የፈጸሙልን ደግሞ ቅዱሳን ሊቃውንት አባቶቻችን ናቸው። ስለዚህ በሰሩልን ሥርዓት መሠረት ልንሄድ ይገባል። ቆይ ለመሆኑ አባቶቻችን ጾመ ገሃድን የደነገጉልን ቤተክርስቲያናችን ጾመ ገሃድን የደነገገችልን ለምንድን ነው ብላችሁ ጠይቃችኋል? በሶስት ምክንያት ነው። አዎ በሶስት ምክንያት። አንደኛው የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስን መገለጥ በጽሞናና በተመስጦ እንድንከታተለው ጾም ታዝዞልናል። ምክንያቱም በመብላትና በመጠጣት በደስታ በፌሽታ ውስጥ ጽሞና ስለማይኖር ማለት ነው። ሁለተኛ በዓል አከባበራችን እንደ አሕዛባውያን በመብላትና በመጠጣት በመደሰት ብቻ እንዳይሆን ስጋችንን በጾም እንድንቀጣት ጾመ ገሃድ ታዝዞልናል። ሶስተኛውና ዋናው ምክንያት ደግሞ ልደትና ጥምቀት ዓርብና እሮብ በሚውሉ ጊዜ ምግብ በጠዋት በነግህ መቀመስ ስላለበት የዓርብና የእሮብ ቅያሪ ወይም ደግሞ ተውላጥ እንዲሆን ተብሎ ነው ጾመ ገሃድ የታወጀልን ማለት ነው። እሺ በመጨረሻም አንድ ጥያቄ ልጠይቅና ሐሳቤን ላስቀምጥ። ለመሆኑ የጥምቀትን በዓል እንዴት ልታከብሩት አስባችኋል? አዎ እስኪ ራሳችሁን ጠይቁ። ጥምቀት ወይም ደግሞ ኤጲፋንያ ማለት እኮ የዕዳ ደብዳቤያችንን ተቀድዶ ልጅነታችን የተመለሰበት ቀን ትልቅ ቀን እንደሆነ አላወቃችሁም እንዴ? ታዲያ በዚህ ልጅነታችንን በምናገኝበት ታላቅ ቀን በአምልኮና በመንፈሳዊነት ሰበብ እደግመዋለሁ፣ በአምልኮና በመንፈሳዊነት ሰበብ በዘፈንና በመጠጥ እንዲሁም ደግሞ በጭፈራ መደሰቱ ጥሩ ነው። የጌታችን ትልቅ በዓል ልጅነትን ያገኘንበት ቀን ስለሆነ መደሰቱ ጥሩ ሆኖ እያለ ነገር ግን ባፈነገጠ መልኩ ከሥርዓተ ቤተ ክርስቲያን ባፈነገጠ መልኩ በዘፈን በመጠጥ በጭፈራ በዝላይ የጌታችንና የአምላካችን የመድኃኔዓለም የኢየሱስ ክርስቶስን የማዳን ሥራ ከማዘከር ይልቅ ራስን መዝሙር በሚመስል ዘፈን እደግመዋለሁ፣ መዝሙር በሚመስል ዘፈን በመቃኘት በየመሃልም ደስ ሲለን ፖለቲካንም ዘርንም ጣል እያደረግን ለልብስ ፋሽን በመጨነቅና እኔ ከማን አንሳለሁ በማለት ልጅነታችን በተመለሰበት ቀን ልጅነታችንን ልናጣ አስበናል ወይስ እንዴት አድርገን ልናከብረው ነው ዋናው ጥያቄ። ወገኖች በዓላት በሚዲያ ታዩ፣ ተመዘገቡ፣ ዩኔስኮ መዘገባቸው አልመዘገባቸው ለእኛ የሚጠቅመን ነገር ያለ ይመስላችኋል እንዴ? ስኬታችን ሊሆን የሚገባው እኮ ሁሉም ሕዝበ ክርስቲያን ለመንግሥተ ሰማያት መብቃቱ ነው እንጂ በዓል አከባበራችን ዝነኛ መሆኑ አይደለም። አዎ ልብ እናድርግ፣ የእኛ ጉዳይ እኮ መለኮታዊ እንጂ ፖለቲካዊ አይደለም። አዎ የእኛ ጉዳይ እኮ መንፈሳዊ እንጂ ዓለማዊ አይደለም። የእኛ ጉዳይ እኮ ዘለዓለማዊ እንጂ ጊዜያዊ አይደለም። ዛሬ እኮ ለታቦተ እግዚአብሔር ክብርን የማይሰጥ ከታቦተ እግዚአብሔር ጋር እየተጋፋ እኩል የሚሄድ ወጣት ነው እንዳለ በሀገሪቱ ላይ የሞላው። ነገ ደግሞ የእኛ ልጆች ምን ሊያደርጉ እንደሚችሉ አስበነዋል? ነገ ታቦቱን እንሸከም የሚሉ ወጣቶች እንደሚመጡ ምንም ጥርጥር የለው። ይሄ ማለት ግን ወጣቶች የሚሰሩት የቅድመ ዝግጅት ሥራ ለምሳሌ መንገዶችን ማጸዳዳትና ማስዋብ፣ ምንጣፍን ማነጠፍ፣ ቄጠማ መጎዝጎዝ፣ እነዚህ ሁሉ ጥሩ ሆነው እያለ ነገር ግን በአባቶቻችን ሥርዓትና ትእዛዝ ሊሆን ይገባል ነው። እስኪ ይህን ቪዲዮ እስከ መጨረሻ መከታተላችሁን እንዳረጋግጥ እዚሽ ላይ አንድ ነገር ብቻ አላዝዛችሁ። ታዲያ ከትሕትና ጋር በይቅርታ ነው ማዘዛችሁ። እንደዚህ ብላችሁ ኮሜንት ላይ ጻፉ። ስኬታችን ሁሉም ሕዝበ ክርስቲያን ለመንግሥተ ሰማያት መብቃቱ እንጂ በዓላችን ዝነኛ መሆኑ አይደለም እያላችሁ ጻፉ። ይሄ ቪዲዮ ወቅቱን ያማከለ ጠቃሚ ቪዲዮ ነው። ወጣቱን ይጠቅማል ብላችሁ ካሰባችሁ የምትችሉትን ያክል በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። የማትችሉ ደግሞ ቢያንስ 11 ጊዜ ኮፒ ሊንክ አድርጉት። ሪፖስት ማድረግ ላይክ ማድረግም እንዳይረሳ። መልካም የጥምቀት በዓል ይሁንልን። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን። ስለዚህ እሁድ ዕለት ጾም ነው፣ ግን እሁድ ሰንበት ደግሞ ራሷን የቻለች ቀን ስለሆነች ይበላል። የሚበላው ግን የምን ምግብ ነው? የስጋ ነክ የእንስሳት ተዋጽኦ አንመገብም። ስለዚህ
ማንኛውን ምን በላቸውም በጾም ወቅት ምን በላቸውም መመገብ እንችላለን። ስለዚህ አንጾምም። በቀኑ እሁድ ዕለት አስቀድሰን ከዛ በኋላ መመገብ እንችላለን። ግን የእንስሳት ተዋጽኦ የሆኑት ነገሮች መብላት አንችልም። ይሄ ገሃድ ስለሆነ ነው። ስለዚህ ሰንበትም ነው ገሃድም ነው። ስለዚህ ይሄ እንዲታወቅ እንሻለን። መልእክት እግረ መንገድ ለማስተላለፍ ነው። ያው ታቦታቱ ከመንበረ ክብራቸው ወደ መጠመቂያ ስፍራ የሚሄዱበት ሚስጢር ክርስቶስ ጌታችንና አምላካችን መድኃኒታችን ለስም አጠራሩ ክብር ውዳሴ ይድረሰውና ኢየሱስ ክርስቶስ ከገሊላ ወደ ቤተልሔም ማምራቱን ይሄውም በማቴዎስ ወንጌል እንደተቀመጠው ምዕራፍ 3 ምዕራፍ 4 ላይ በስፋት እንደምናገኘው በተለይ በምዕራፍ 3 በስፋት እንደምናገኘው ክርስቶስ ከቤተልሔም ከገሊላ ወደ ቤተልሔም መሄዱን አውስታ ቤተክርስቲያን ታቦቱን ከመንበሩ ካለበት ወደ ዮርዳኖስ ወደ እንደወረደ ሁሉ ወደ ውሃ ወዳለበት ወደ መጠመቂያ ስፍራ ወደ ተዘጋጀበት ቦታ ይሄዳሉ። በነቢያት መጽሐፍም እንደተጠቀሰው ታቦቱ ሲወጣ ህዝበ ክርስቲያኑ ህዝቡ ይወጣልል እያለ ይቀበል ይላልና ህዝቡም ታቦቱን እያከበረ በዝማሬ በውዳሴ ዲያቆናቱ መጾራቸውን ይዘው ካህናቱ ማህጠንታቸውን ይዘው ብፁዓን ሊቃነ ጳጳሳት ቡራኬ እየባረኩን ካህናት መነኮሳት አባቶቻችን እየባረኩን የሰንበት ተማሪያን እየዘመሩ ማህበረ ቅዱሳንም እንደዚህ ያገለገለ ሌሎች ወጣቶች ምዕመናንም እያገለገለ ወጣቱ ደግሞ ስራ መስራት ያለበትን ምንጣፉን እያነጠፈ ቦታውን እያስተካከለ መንገዱን ጥርጊያውን እያቀና ታቦቱ በሰላም እንዲሸኝ እንዲሄድ ይደረጋል። ይሄ ስርዓት እጅግ ደስ የሚያሰኝ የማይጠገም የማይሰለች ኦርቶዶክሳዊ ስርዓት ነው። ኦርቶዶክሳዊ ለዛ ነውና በጣም ዛሬ መስከን በሀገር ውስጥ ሀገር ውጭ ያላችሁ ድጋሚ እናንተንም እንኳን አደረሳችሁ። ለምትወዷት ሀገራችሁ፣ ለምትሳሱላት ቤተክርስቲያናችሁ፣ ለምትናፍቋት ውድ ቤተሰቦቻችሁ ያበቃችሁ ዘንድ መሻታችን ነው፣ ምኞታችን ነው። በእውነት ወደነ ዘማርያም ልምጣ አይደለ? ዲያቆን ዘማርያም ዘለቀ ወንድማችን ቴዲ ማለት ነው ዲቤት ጥሪ ያቀርባል። አይመጡም ግን ደግሞ ኦርቶዶክስ ልኳ ምን እንደሆነ የሚያሳይ መልእክት ይዞ መጥቷል። ትዝታ ሳሙኤል እና ዮናታን አክሊሉ እንደ ፖድካስት አይነት ነገር ቁጭ ብለው ያው አሁን ዛሬም አፋቸው ምላሳቸው ንግግራቸው መልእክታቸው አንደበታቸው እያንዳንዱ ነገራቸው ኦርቶዶክስ ነው። ኦርቶዶክስ ነው የሚሉት እና ሽታቸውም ኦርቶዶክስ ነው። ታዲያ ዲያቆን ዘማርያም እንደምናስታውሰው ለቤተ ክርስቲያን ድምጽ የሚሆን መልስ የሚሰጥ ወንድማችን እንደሆነ እናውቃለን። ለቅድስቷ ቤተ ክርስቲያናችን ቀን ከሌት የሚታትር የሚለፋ የሚደክም ነው። እስቲ እናንተ አንድ ላይ ሆናችሁ አለ ታቦቱን ተናግራችኋል፣ ታቦተ ሕጉን ለመሳለቅ ሞክራችኋል። እንግዲያውስ አለ ታቦተ ሕጉን ለመሳለቅ ታቦተ ሕጉን ለመናገር ታቦተ ሕጉ ላይ ያልተገባ ነገር ለማድረግ የምትወዱ ከሆነ አለ ዲያቆን ዘማርያም እንደዛ የምትሹ ከሆነ እንደዛ የምታስቡ ከሆነ አለ ከዛስ ሲል ኑ እንዳንከራከር እስኪ ኑ ከመጽሐፍ ቅዱስ ከብሉይ ከመጽሐፍ ቅዱስ ከሐዲስ ኪዳን ከገድላት ከድርሳናት ከሐዋል መጻሕፍት የፈለጋችሁትን ይዛችሁ ቤተ እምነትን ባከበረ መልኩ ኑና እንወያይ። ይሄ ለትንሳ አድርሶ ይሄንን ለዮናታን አድርሶ ከፈለጉም ሁለቱም ይምጡ በየተራ አወራቸዋለሁ። ገለልተኛ በሆነ ቤት በምትፈልጉበት ቤት እስኪ ኑና እንነጋገር። ስሟን አጠልሽታችኋል፣ ያለላትን ስም አለ ብላችኋል። እንደዛ ከሆነ ኑ ብሏል። ኑ እንነጋገር። ይመጣሉ ነው ጥያቄ። ችለው ይመጣሉ ነው ጥያቄ። ደፍሮ ይመጣሉ ነው ጥያቄ። እንደውም ከዩቲዩብም አወርደዋል እና ወንድማችን ቴዲ ያለውን መልእክት ላስደምጣችኋል። ላይክ አድርጉ እስቲ እንደው ቢያንስ 300 ላይክ 400 ላይክ ይኖር እስቲ እንደው ቢያንስ ይዳረስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ እንደምን አላችሁ? የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሰን አደረሳችሁ። በሰሞኑ ታቦተ ሕጉን በተመለከተ ዮናታን አክሊሉና ትዝታው ሳሙኤል የተባሉ ግለሰቦች
የሐዲስ ኪዳን መሰዊያ የሆነውን ታቦት ጽላት በመንቀፍ በሳቅና በስላቅ የታጀበ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸውን ጥላቻ በውንጀላና በሐሰት ትርክት አቅርበው ነበር። በእርግጥ ጥላቻቸውን ብቻ ሳይሆን ለራሳቸው ወገንም ጭምር ብለው ላሰቡት አካል የመልስ ምት ለመስጠት ነበር። ሆኖም ብዙም ሳይቆይ ከዩቲዩብ ላይ አውርደውታል። ቢሆንም ግን ታቦትን በተመለከተ ሰፋ ያለ ማብራሪያ በወንድማችን በኢዮብ ዘሚካኤል ፖድካስት ላይ ምላሽ ለመስጠት ሞክሯል። በዚህ ምላሽ ብቻ ከምናበቃ በመረጃና ማስረጃ ለምን አንወያይም ብለን አሰብን። ስለሆነም ትዝታው ሳሙኤል ዮናታን አኪሉ ፊት ተቀምጠ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታቦት ጽላት በተመለከተ ለተናገርከው ንግግር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትቀበላቸው ከብሉይ ኪዳን፣ ከአዲስ ኪዳን፣ ከመጽሐፍ ቅዱስ፣ ከገድላት፣ ከድርሳናት፣ ከቀደምት ቤተክርስቲያናችን አባቶች ቤተክርስቲያናችን ከምትቀበላቸው ከየትኞቹ መጽሐፍቶች ማስረጃ ማቅረብ የምትችል ከሆነ ለምን ገለልተኛ በሆኑ ቤቶች ለምሳሌ እንደ ቴዲ ሐዋሳ ቤት አንወያይም? ስለዚህ ይህንን የዲቤት ጥሪ በትህትና አቀርብልሃለሁ። ታቦተ ቅዱስ ገብርኤል ላይ የሚደገም ድግምት አለ ላልከው፣ እንዲሁም ደግሞ በቅዳሴ ጊዜ ህብስቱ ሥጋውን ለእግዚአብሔር ወይኑ ደሙን ለእግዚአብሔር ሆኖ በሚከብርበት ጊዜ የበቁ ቅዱሳን የሚመለከቱትን ገቢረ ተአምራት ወመንከራትን ከመጽሐፈ ቅዳሴና ከገድለ ክርስቶስ ሰምራ እየጠቀስክ ላቀረብከው ነቀፌታና ትችት ውይይት ማድረግ እንችላለን። መጀመሪያው ጥሪ ማቀርበው ለትዝታው ሳሙኤል፣ አንተ ካልቻልክ ዮናታን አኪሉ፣ ከቻላችሁ ሁለታችሁም በየተራ ቤተ እምነቶችን ባከበረ መልኩ መረጃና ማስረጃዎችን ብቻ በማቅረብ ትውልዱን በሚመጥን ዘመኑን በዋጀ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከምትቀበላቸው ከየትኞቹም መጽሐፍቶች በማቅረብ ልክ እኔም እንደዚሁ የፕሮቴስታንት ወገኖቻችን ከሚቀበሏቸው መጽሐፍቶች በማቅረብ ስለ ሐዲስ ኪዳን መሰዊያ ስለ ታቦት። ስለዚህ ትዝታው ሳሙኤል አሊያም ዮናታን አኪሉ የሁለታችሁንም ምላሽ ጠብቃለሁ። ያውም ደግሞ መረጃዎችና ማስረጃዎችን በማቅረብ አስተማሪ ውይይት እናደርጋለን ብዬ አስባለሁ። ሁላችንም ከነማህተባችን ለክብር ሞት ያብቃል። ወስብሐት ለእግዚአብሔር። ስለዚህ እነሱን እንተዋቸው። የተወደዳቸው ቤተሰቦቻችን ግን አቅርቦላቸው መምጣት የሚችሉ ከሆነ ማለት አይመጡም። ሁሌ ጣት መቀሰር፣ ቤተክርስቲያንን መሳደብና መናገር የተለመደ የየዕለት ስራቸው ነው። ስለዚህ እነሱ ላይ ጉንጭ አልፋ የሆኑ እንትኖችን ምንም ለማይበጀን ነገር ማውራቱ ጥሩ ነው ብዬ አላስብም። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን፣ መምህራችን የንታ እሸቱ አለማየሁ በጣም በሚደንቅ መልኩ እንደነዚህ አይነት ሐሳብ ላላቸው ሰዎች የሰጡት አስደናቂ የሆነ መልስ አለ። መልስ በብዙ መንገድ ነው የቺ ቤተክርስቲያን የምትሰጠው። በበጎነት ለሚመጣው በመልካም፣ በአሽሙር መጥቶ ቤተክርስቲያን ለመሳለም የሚመጣው ነው በመጣበት ልክ አስደናቂ መልስ ሰጥታ ቤተክርስቲያን ተመልሳለች። እና የንታ እሸቱ እንዲህ ይላል። እሳቸውንና ሌሎች መልእክቶችን ተከታትለን እንመለሳለን። ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ መጽደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ ዳቦን ከነመሶቡ፣ ደመናውን ከነዝናቡ፣ ንጉሱን ከነሰራዊቱ፣ ዛፉን ከነቅርንጫፉ፣ አምላኪና ተመላኪ፣ ሰጭና ተቀባይ፣ ንጉስና ወታደር ሳይምታታባት ጠንቅቃ የኖረች ቤተክርስቲያን ናት። አሁንም ይሄን ምናልባት እንደው ተባራሪ ጽሑፍ እያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንዴት ትላለች እንደዛ ትላለች የሚሉ ሰዎች ካሉ እነሱ አያገባኝም። እኔ የምናገረው ያመንኩትን ያወቅኩትን የጠነቀቅኩትን ነው። ከእምነት ወደ እምነት የሚሄዱ ሰዎች ለምሳሌ አንተ ምሳሌ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ብለን ነው የምናምነው እኛ። አንድ ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጣ ሰው ነው ሲከራከሩ ክርስቶስ ሁለት ባህሪ ነው ብሎ ይናገራል። እሱ የገባበት እምነት እንደዛ ብሎ ያምንም እኮ እምነቱን የገባበትን እምነት እንኳን ስራዬ ብሎ ያምንም። እዚህ ሀገር ምን አልታዘብክም? አንዳንድ ጊዜ ከአንዱ ፓርቲ ወደ አንዱ ፓርቲ የሚሄዱ ሰዎች የሄዱበትን ፓርቲ ከማገልገል ይልቅ የወጡበትን ፓርቲ ማንቋሸሽ፣ ይሄ የተስፋ መቁረጥና የመወዳደር ስሜቱ ሙቶበታል ማለት ነው። አንተ ለምሳሌ ኦርቶዶክስ ተዋሕዶ ሃይማኖት አይሆነኝም
በቃ ይሄኛው አያድነኝም ብለህ ፕሮቴስታንት መሆን ትችላለህ፣ ሙስሊም መሆን ትችላለህ። እዛ እጂ ማገልገል ነው። እዛ ሄደህ የሄድክበትን ዓላማ ማሳካት እንጂ እዛ ሄደህ የወጣህበትን መሳደብ እኔ እንደው ስድቡ ሲፈለቀቅ ውስጡ ለምን ወጣው ምን አቀበጠኝ ለምን አርፌ ያለቀመጥም ነበር የሚል እሽጉን ስቀድ ቁጭት ነው የሚታየኝ። እኔ ከእስልምናማ አንተ ወደ እስልምናም ገብተህ ከሆነ ቁርአኑ ምን እንደሚል እዛው ማጥናት ነው እንጂ ያለብህ እስልምናውን መሽገህ ክርስትናውን ማጥቃት ክርስትናውስ መሽገህ እስልምናውን ማጥቃት ልክ አይደለም። አንደኛ። ሁለተኛ ከኦርቶዶክስ ተዋህዶ ቤተክርስቲያን ወጥተህ ሌላ እምነት ስትገባ የገባህበትን እምነት ስልጣን አይሰጥም ወይ? ኢየሱስ ክርስቶስ እያስተማረ እኮ ሐዲስ ኪዳን እኮ 3 ዓመት ከ3 ወር ነው እኮ የፈጀው ትምህርቱ። ሐዋርያት ክርስቶስ እያስተማረ ሐዋርያት እየተማሩ ለዛውም የክርስቶስ ትምህርት በቃልም በተግባርም የታገዘ እኔ ሕይወት እንጀራ ነኝ ብሎ እንጀራ እያበረከተ እኔ ዓለም ብርሃን ነኝ ብሎ አይን እያበራ እኔ ትንሣኤና ሕይወት ነኝ ብሎ ሙት እያስነሳ እዛው እያሳየ በተግባር እንኳን ቃሉን በተግባር እያሳየ እንኳን በቃልና በተግባር የታገዘ ትምህርት እየሰጠ 3 ዓመት ነው የፈጀው። ዛሬ ከአንዱ እምነት ወደ አንድ እምነት የሚሄዱ ሰዎች እዚህ ያለውን እምነት በመሳደብ እልህኝነት ለድህነት ከምንጨነቀው ይልቅ ድህነቱ አስጨንቆናል። በአሁኑ ጊዜ ድህነት በጣም መቼም እኔ ከዚህ በፊት እንደተናገርኩት የዚህ ሀገር ችግር በሁለት ባልና ሚስቶች የተፈጠረ ነው ብዬ ነው የማስበው። አቶ ድህነትና ወይዘሮ መሀይምነት ተጋብተው የወለዱት ችግር ነው ብዬ ነው የማስበው። የኛ ሀገር ችግር ቲክቶክ ላይ ብትለው ዩቲዩብ ላይ ብትለው በሌሎች ሚዲያዎች ላይ የዚህ ሁሉ ችግራችን መነሻና መድረሻ ማዕከሉ ድህነታችን ነው። እኔ አሁን በቀደም ስንወያይ ፈረንጆቹ ይሄን እልሃቸውን እውነቱን እርግፍ አድርገው የሃይማኖትን ጉዳይ እርግፍ አድርገው ተተውታል። ዛሬ ታውቃለህ ክርስትና አውሮፓ የገጠመው መከራ ዛሬ በምዕራቡ ዓለም ክርስትና ሙቶ ተቀብሯል። እውነቱን ለመናገር እነሱ በሂውማኒቲ ተከተውታል፣ በሌላ ነገር ተከተውታል። ክርስትና ሙቷል። አፍሪካ ውስጥ ግን ዛሬ እንደ አዲስ እያገረሸ ስለሆነ ክርስትናውን በክርስትና ከመዳን ይልቅ በክርስትና መተዳደን፣ ማደን፣ ሌላውን ማደን፣ ማጥቃት፣ ማዋረድ፣ ማሳፈር አንዱ እምነት ውስጥ ሌላውን እምነት መሳደብ ይሄ በእውነት እንደ ሰው ነውር ነው፣ እንደ ሕግ ወንጀል ነው። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲደርስ ላይክ፣ ሼር ማድረጋችሁ እንዳይዘነጋ ያልኩ ሰናበትኩኝ። ሰናይ ቆይታ